ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች በአጠቃላይ ክቡራን የዚህ ጉባኤ ታዳሚዎች በቅድሚያ እግዚአብሔር አምላክ ፈቅዶልን 44ኛው ቤተክርስቲያናችን ታላቁ መንፈሳዊ ጉባኤ ፊት የጅማ ሀገረ ስብከትን ሪፖርት እንዳቀርብ ላገኘው እድል እያመሰገንኩኝ 23 ገጽ ያዘ አጠቃላይ ሀገረ ስብከቱን ዝርዝር ሪፖርትና የ2018 ዓመተ ምህረት እቅዳችንን በመሪ እቅዱ መሰረት አስቀድመን ለዋናው መስሪያ ቤት የላክን በመሆኑ ለዚህ ጉባኤ ብቻ በተሰጠን ሰዓት ሰብሰብ ያለ አጠር ያለ ሪፖርት እንደሚከተለው አቀርባለሁ። የጅማ ሀገረ ስብከት በታላቁ በወንጌል በልማት አባት በብፁዕ አቡነ እስጢፋኖስ የሚመራ ሀገረ ስብከት ነው። ዛሬ የምናቀርበው ሪፖርት የዓመቱን የሥራ ውጤት የሚያሳይ ብቻ ሳይሆን ሀገረ ስብከታችን ብፁዕ አባታችን አቡነ እስጢፋኖስ እግራቸው ጅማን ከረገጠበት ሰዓት ጀምሮ ለቁጥር የሚያታክቱ አያሌ ስራዎች ለመሰራታቸው ለዚህ ጉባኤ እንግዳ አይደለም። ዛሬ ተገኘ ተሰራ ተለወጠ ብለን በዚህ ጉባኤ ፊት የምናቀርበው ሁሉ የብፁዕነታቸው እንዲሁም የሀገረ ስብከቱ ሰራተኞች የጋራ የድካም ውጤት መሆኑን እያስገነዘብኩኝ በ2017 የተሰሩትን አጭር ስራዎች በሚከተለው መልኩ አቀርባለሁ። ብፁዕነታቸው በወራዊና በዓመታዊ በዓላት ከሚወዳቸው ህዝበ ክርስቲያን ሳይለዩ ምዕመናንን አስተምረዋል፣ ቡራኬ ሰጥተዋል፣ መመሪያ አስተላልፈዋል። በበጀት ዓመቱ 6 አዳዲስ አብያተ ክርስቲያናት ተተክለዋል። ለ5 አብያተ ክርስቲያናት የመሰረት ድንጋይ ተቀምጧል። በሁሉም መዋቅሮቻችን ያሉና በመንፈሳዊ አገልግሎት ላይ ያሉ ካህናት በተዋረዱ ያሉ የሥራ ኃላፊዎች ስልጠናና የግንዛቤ ማስጨበጫ መርሃ ግብር ተከናውኗል። በየገጠሪቱ ያሉ አብያተ ክርስቲያናት የካህናት ችግር ለመቅረፍ ለ1200 ተማሪዎች ዲቁና 67 የቅስና የክህነት ማዕረግ እንዲቀበሉ ተደርጓል። በሀገረ ስብከቱ የሚተዳደሩ ሁለቱ ገዳማት በአበልቲ ምዕራፈ ቅዱሳንና በመረዋ መካነ ቅዱሳን ገዳማት የአካባቢውን ቋንቋ መናገርና መስማት የሚችሉ ልጆችን በማሰባሰብ የአብነት ትምህርት እንዲማሩ እየተደረገ ሲሆን በሁለቱም ገዳማት 56 ተተኪ አብነት ተማሪዎች በመቀበል ባዳሪ እያስተማር እንገኛለን። በብፁዕ አባታችን መመሪያ ሰጭነትና ክትትል በአበልቲ ምዕራፈ ቅዱሳን ፍኖተ ብርሃን የካህናት ማሰልጠኛ ከሁሉም ወረዳ በተመረጡ ደቀ መዛሙርት 28 ተተኪ መምህራን ለ3 ተከታታይ ወራት በአፋን ኦሮሞና በአማርኛ በማሰልጠን ወደ አገልግሎት እንዲሰማሩ ተደርጓል። በአመቱ በገጠርና በከተማ 58 ታላላቅ የህዝብ ጉባኤያት ተከናውኗል። በበጀት ዓመቱ 1316 አዳዲስ ተጠማቂያን ወደ እናት ቤተክርስቲያን ተመልሰዋል። በሁሉም የጅማ ከተማ የሰንበት ትምህርት ቤቶችና በተመረጡ የወረዳ ርዕሰ ከተማ ሰንበት ትምህርት ቤቶች አዲሱን ስርዓተ ትምህርት እየተገበርን እንገኛለን። ሀገር አቀፍ ፈተናውን ወስደው እጅግ የሚያመረቃ ውጤት ተመዝግቧል። ሀገረ ስብከቱ የጀመረው ሁለተኛ ምዕራፍ ባለ 5 ወለል ሁለገብ ህንጻ ግንባታ የብፁዕ አባታችን የቅርብ ክትትል በማጠናቀቅ ላይ ያለን ሲሆን በቅርብ ቀናት ውስጥ ተመርቆ ተጨማሪ ሀገረ ስብከቱ የገቢ ምንጭ ይሆናል። በዚሁም ህንጻውን ሙሉ ለሙሉ ለጠቅላላ ሆስፒታል የተከራየ ሲሆን የሚከፈተው ሆስፒታል በጅማ ከተማ በአይነቱም ሆነ በደረጃው ከፍ ያለ ነው። ስለዚህ ቤተክርስቲያናችን ዛሬም ልክ እንደ ጥንቱ ሁሉ የሀገርና የትውልድ ተስፋ መሆኗን የሚያሳይ ነው። ዘመናዊ ትምህርት ቤቶችን ከማስፋፋት አኳያ በሀገረ ስብከቱ ሰፊ ስራ እየተሰራ ያለ ሲሆን ብፁዕነታቸው ቆራጥ አመራር ሰጭነትና የሀገረ ስብከቱ ሰራተኞች ጥረት የተገነባው ተስፋ ተዋሕዶ ትምህርት ቤቶቻችን እንደ ከተማ እንደ ኦሮሚያ ትምህርት ቢሮ ተወዳዳሪ መሆኑ የቤተክርስቲያናችንን ስም የሚያስጠራ ነው። በዚሁም በክልላዊና በሀገር አቀፍ ፈተና የ6ኛ እና የ8ኛ ክፍል ተማሪዎች 99.5% ያለፉ ሲሆን የ12ኛ ክፍል ተፈታኞች በቀጥታ ያለፉና በሪሜዲያል ያለፉት በአንድነት 82% መሆኑን መረጃው ያሳያል። በአበልቲ ገዳም አስቀድመው የተሰሩ የልማት ስራዎች ተጠናክረው እየተሰሩ ያሉ ሲሆን በዘንድሮ የበጀት ዓመት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያናዊና ተራድኦ ኮሚሽን ባደረገልን የገንዘብ ድጋፍ የፍየል እርባታ ፕሮጀክት እና የንብ ማነብ ፕሮጀክቶችን ተግብረናል። እንዲሁም በመረዋ ገዳም የዶሮ እርባታ ፕሮጀክት ተተግብሮ አመርቂ ውጤት ተገኝቷል። ማህበረ ቅዱሳን ደጆች ሳይዘጉ መንፈሳዊ ማህበረ ስላሴ ወልደ ዱኮቦታና ሌሎች በሀገረ ስብከቱ ዕውቅና ያገኙ ማህበራት በጅማ ሀገረ ስብከት በከተማም ሆነ በገጠር አብያተ ክርስቲያንን በማስከፈት ልማት በማገዝ ሌሎችም አገልግሎቶች ላይ ሰፊ ተሳትፎ ማድረግ ላይ ይገኛሉ።
ከዚሁ ጋር ተያይዞ የህዝብና ቤት ቆጠራ በተመለከተ መመሪያ የተላለፈልን ቢሆንም በአንዳንድ ችግሮች አኳያ ያላጠናቀቅን ሲሆን ወደፊት ስናጠናቀቅ የምናቀርብ መሆኑን በዚሁ አጋጣሚ መግለጽ ፈልጋለሁ። በመጨረሻም በበጀት ዓመቱ ብዙ ፈተናዎች የገጠሙን ቢሆንም አቅም በፈቀደ መጠን በተሰራው ስራ ለጠቅላይ ቤተ ክህነት 35% 6,160,812 ገቢ ያደረግን ሲሆን ከአምናው ጋር ሲነጻጸር የ22.4% እድገት አሳይቷል። በዚሁም ይህንን ወደ ባንክ ገቢ ያደረግንበትን የባንክ መረጃ ብፁዕ አባታችን አቡነ እስጢፋኖስ ለቅዱስነታቸው እንዲያቀርቡልኝ በትህትና ጠይቃለሁ። አመሰግናለሁ። Aምላክነ